ከሳራን ይላል። ከሳራ እንዴ? የምርሽ ነው እንዴ? አንብቤው ታዲያ። አይ ለአድናን አይደል የተላከው? ራሱ ያነባዋል። ኧረ አንብቤው ችግር የለውም። ከእህቴ ሳራ አይደል የተላከልሽ? በዛውም እንደሌለን ይገባሻል። ሳልነግርህ በመሄዴ በጣም ይቅርታ። አንተ ጥሩ ሰው ነህ፣ ግን ለሚራ ሁሉንም ነገር ነግሬያታለሁ። ከዚህ ሀገር ወጥቻለሁ። ለቤተሰብም አላወራውም ሰይድ እና ይቅርታ። ሰላም ሁንልኝ። ለአድናን ከሳራ። ሳራ የተለያዩ ታወቀ እኮ ደስ አይልም? በጣም ደስ ይላል። ማስረብ ይባላል። አድናን በቃ ነው። ሚራና ሮቤል በመተባበር ለአድናን ሳሪ እንደጻፈች አድርገው ደብዳቤ ይልካሉ። ሉሃናም በሩን ስትከፍት ይህን ደብዳቤ ስታይ ሳሪ ነኝ ለአድናን ብላ የጻፈችውን ጽሑፍ ታይና ቆማ ሳለ ሮቤልና ሚራ ይመጣሉ። ምንድን ነው እሱ በማለትም ሲጠይቋት ለአድናን ከሳራ ደብዳቤ መጥቶለታል ብላ ትላለች። ሰላም ሰላም! ውድ የምወዳችሁና የማከብራችሁ ቤተሰቦቼ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ያለፈውን ክፍል ትንሽ ላስታውሳችሁ። ሚራና ሮቤል አንድ ላይ ተኝተው ፍቅራቸውን እየተገላለጹ እያለ አድናንም በሩን ከፍቶ እያያቸው ነበር ክፍሉ የተጠናቀቀው። ሆኖም አድናን ሲያቸው ራሱን መቆጣጠር ያቅተዋል። እውነት ወንድሜ ነው ወይ እየሳማት ያለው? ሮቤል ምንድን ነው እያደረገ ያለው? በማለትም እጅግ ይደነግጣል። እሱም ከደነገጠም በኋላ እንዴት ይሄ ነገር ሊፈጠር ይችላል? በፍጹም ይሄ ነገር መፈጠር የለበትም በማለትም እጅግ ይናደዳል። እሱም እንደምንም ብሎ ግድግዳውን ተደግፎ ራሱን እያረጋጋ ወደ ሉሃና ጋር ይሄዳል። ሉሃናንም በጣም ተናድጃለሁ ብሎ ያለውን ነገር ሮቤልና ኪራ እንደተሳሳሙም ይነግራታል። እንዴት ነው ይሄ ነገር የሚከሰተው ብሎ ሲል እሷም እንዳይናደድ ካደረገችው በኋላ አሁን ሁሉንም ነገር እየደረስክበት ነው፣ ብዙ ሳልደክም አሁን ደግሞ ሮቤልን በእግሩ እንደሚሄድ ታለ እያለች እያሰበች ትገኛለች። ሆኖም ሚራ እንግዲህ እንደዛ እንዳያት ምንም አልተረዳችም። እንደዛውም ፍቅራቸውን እየተገላለጡ ለምንድን ነው የከዳኸኝ በማለትም ስትጠይቀው እኔ በፍጹም አንቺን አልከዳሽም፣ አንቺ ስላናደርሽኝ ነው ሉሃናንን በፍቅር አጥምጄ ከህይወታችን ላስወግዳት ፈልጌ እንጂ እንዴት ነው አንቺን የመሰለች ፍቅርን እየሰጠችኝ ያለችዋን እንደዚህ የማደርገው? በፍጹም እንደዚህ አላደርግም በማለትም እንግዲህ ይናገራታል። እሷም እንዴት እንደዚህ ይሆናል ብላ ስትልም እሱም እንግዲህ ለግሉ በሀሳብ ይሄዳል። እሱም አሁን ላይ እንዴት እንደጠላውሽና እንዴት እንዳስጠላሽኝ ብታውቂ ኖሮ እንደዚህ አትይም ነበረ። ስለዚህ አሁን ራስሽን ጠልቼሻለሁ ብሎ ይላታል። እሷም እንደዛው ባለችው ሰዓት ምነው በሀሳብ ሄድክ ብላ ስትል እንዴት አድርጌ ይቅርታ እንደምጠይቅሽ እያሰብኩኝ ነው ያለሁት። ለዛ ነው እንደዛ ያልኩሽ እንጂ አንቺ ስላልተረዳሽኝ ነው ብሎ ሲል እኔ እኮ ሁልጊዜም ቀድመን አይደለ ወይ የምንመካከረው? ስለዚህ ለምን አስቀድመ ሁሉንም ነገር አላስረዳኸኝም ነበረ በማለትም ስትለው አንቺ መቼ አዳምጥሽኝና መቼ ተረጋግተሽ ነው የምነግርሽ በማለትም ይጠይቃታል። እሷም እንደዛ በሚላትም ሰዓት አሁን በቃ ይቅርታ አድርግልኝ ብሎ እግሯ ላይ ይንበረከካል። እሷም ይቅርታ አድርጌልሃለሁ፣ ግን አሁን ላይ ሁሉም ነገር እየተባነነብን ነው፣ ሉሃናን እንዴት አድርገን ነው ማስቆም የምንችለው በማለትም ታስባለች። እሷም እንደዛ በምትለው ሰዓት እሷን የምናስቆምበት አንቺ አስቢ፣ አንቺ ሴት አይደለሽም ወይ በማለት ሲላት እሷም በቃ አሁን ጥሩ ሀሳብ መጥቶልኛል በማለትም ትለዋለች።
ምንድነው ሀሳብ የመጣልሽ ብሎ ሲጠይቃት እሷም አሁን ላይ የመጣልኝ ሀሳብ ደብዳቤ ከሳራ እንደተጻፈላት አስመስለን በፖስታ ቤት ወደዚህ እንዲመጣ ካደረግን በኋላ በሩን ከፍታ እንድትወስድ እናደርጋለን። ያንን ደብዳቤ ካነበበች በኋላ ቢያንስ ለተወሰነ ጊዜ እኛ እቅዳችንን እስክናሳካ እሷ ትረጋጋለች ብላ ትለዋለች። አይ እንደዛ ከሆነ በጣም ጥሩ ሀሳብ ነው፣ ግን እኔ በጣም ፈርቻለሁ ብሎ ሲላትም እንዴት ነው የምትፈራው? ከመቼ ጀምሮ ነው አንተ ፈሪስ የሆንከው? ይሄ ነገር በደንብ ነው የሚሳካልን። ስለዚህ አሁን ደብዳቤውን እንጽፍና እንዲያመጣ እናደርጋለን በማለትም ሲል በቃ አድናን ሳይመጣ ቶሎ ብለን ሁሉንም ነገር መጨረስ አለብን ብሎ ሲላት እሺ በቃ አንተ ካልክ ትልና ደብዳቤውን ጽፋ ታስልካለች። እሱም እንግዲህ ሉሃና በሩን ሲንኳኳ ስትከፍት ደብዳቤው ይመጣል። ስታይም ከሳራ ለአድናን የሚለውን ታያለች። ምንድን ነው እሱ ብላ ሚራና ሮቤል ሲጠይቋት ደብዳቤ ነው። የምን ደብዳቤ? ለአድናን ከሳራ የተላከላት ነው በማለትም ስትጠይቅ እንዴ ከአድናን ከሆነ ከሳራ ከሆነ ለምን አታነቢውም? በማለትም ሲጠይቋት አይ ሳራ እኮ ለአድናን ነው ለእኔ አይደለም እየላከችው፣ ስለዚህ እራሱ ነው ማንበብ ያለበት ስትልም አይ አንብቢው ይሏታል። ከዛም እሷም እሺ በቃ ብላ ታነባለች። ስታነብም ሳራ እኔ ከሀገር ወጥቻለሁ፣ እኔ ከሀገር ስወጣ ለማንም አልተናገርኩም፣ ሁሉንም ነገር ለሚራ ነግሬያለሁ፣ አንተ በጣም መልካም ሰው ነህ የምትለውን እንደዛ ካነበበችም በኋላ እጅግ በጣም ደስ ብላት ሮቤልም እንግዲህ ይቅርታ ጠይቅኝ ይላታል። እሷም ይቅርታ ጠይቋ ተጸጽታ ካለ ስራችሁ ነው የወነጀልኳችሁ በማለትም ትጸጸታለች። ሆኖም እንግዲህ ተሳካልን በማለት ኪራና ሮቤልም እጅግ በመደሰት አድናንም እንግዲህ ያንን በማየቱ ተናዶ ሰክሮ እዛ ይገኛል ማለት ነው። ማታም ቢጠብቁት ወደ ቤት ሊመጣ አልቻለም። እንዴት ነው ያመሸው? ምን ሆኖ ነው ይህ ሰውዬ ደግሞ ያመሸው? እያለች እሷም እንግዲህ እየተናደደች ለሆነም ደግሞ እንዴት አድናን እስከዚህ ሰዓት ሊቆይ ቻለ እያለች እየተጨነቀች ትገኛለች። ሚራም ወደ ውጭ ትወጣና ስታያት እንግዲህ ሉሃና አልተኛችም። ሳሎን ላይ ሆኗ ስልክ እየደወለች እና እየተጨነቀች ታታለች። አንቺ ምንድን ነው ምሰሪው? እስካሁን ድረስ ለምን አልተኛሽም? ብላ ስትላት አድናን እኮ አልተኛም፣ አድናን አልመጣም ስትል ስለ አድናን ምን አገባሽ? አድናን መጣ አልመጣ ምንድን ነው የሚያገባሽ? ሚስት አለው እኮ ሚስቱ ትጨነቅለታለች። አንቺ በማያገባሽ ዝም ብለሽ አትግቢ፣ አሁን ሁሉንም ነገር ጨርሰሻል፣ መሄድ ትቻለሽ ብላ ስትላትም አይ እኔ እኮ ወደ ሌላ አትውሰጅብኝ፣ እንደ ወንድም ነው እንደሚጨነቅለት፣ እንደ እህትና እንደ ወንድም ነው። እሺ የባሌ እህት እሱ ሚስት ስላለው አንቺ ትተሽ መሄድ ትቻለሽ፣ ምንም የሚያጨናንቅሽ ነገር የለም፣ አሁን ዞር በይልኝ በማለት ስትላትም እሱ አድናን ሲመጣ ካለምንም ነገር እኔ እተኛለሁኝ፣ ስለዚህ አንቺ ምንም አትጨናነቂ፣ ወደ ሌላ ነገርም አትውሰጅብኝ በማለትም እንግዲህ ትላታለች ማለት ነው። ያንን ነገር እንደዛ ስትላት እሷም እሺ በማለትም እዛው ቆሞ እየተሟገቱ እያለ እንግዲህ አድናን እጅግ ስክርክር ብሎ ፍንክሽክሽ ብሎ ይመጣል። እሱም ሚራን ሲያያት በጥፊ ይመታትና አንቺ ቆሻሻ ምን ፈልገሽ ነው ደግሞ የመጣሽው? በማለት በጥፊ ይመታታል። እሷም እንዴት አድናን መታኝ ብላ ፊቷን ይዟ እንግዲህ ሉሃና እንደምንም ብላ ወደ መኝታ ክፍል ይዛ ትገባለች። እሷም ልትወጣ ስትል አትወጪም ብሎ ይላታል። እሷም እዚህ ክፍል መግባት የለብኝም፣ ይሄ የባልና ሚስት ክፍል ነው፣ በፍጹም እዚህ ምንም ነገር ማድረግ አልችልም፣ ልቀቀኝ ብላ ስትለውም እሷ እንደሚወዳት ይነግራታል። ይሄንንም የጠጣሁት ብርታት እና ጥንካሬ እንዲሰጠኝ ነው፣ ስለዚህ እወድሻለሁ ብሎ ይላታል። እኔም እወዳለሁ ግን እንድትለቀኝ እፈልጋለሁ በማለትም እንግዲህ
ትለዋለች። እሱም ይለቃታል። ሆኖም ዛሬ ደስ የሚል ነገር አለ ብላ ስትለው ምንድን ነው በማለትም ሲል ሳራ ደብዳቤ እንደ ጻፈች ትነግረዋለች። እንዴት ጻፈች እስቲ አምጩ ብሎ ሲል ደብዳቤውን ስትሰጠው አተኩሮ ያይና ይሄ ደብዳቤ እኮ የባለፈው ጽሑፍና ይሄ ጽሑፍ አይመሳሰልም፣ ይሄ ደብዳቤ እውነት ከሷ ነው ወይ ከሷ አይደለም ብሎ ይላታል። ሉሃናም እስቲ ላመሳስል ብላ ሄዳ ስታመሳስለው አድናን ያለው እውነት ነው፣ ደብዳቤው አይገናኝም ጽሑፉ ማለት ነው። እንግዲህ አድናን በአሁን ላይ እንደ መጀመሪያው ዝም ብሎ ማመን ትቷል። እንግዲህ ወንድሙም ከሚስቱ ጋር ያለውን ግንኙነት አይቷል ማለት ነው። እንግዲህ በዛም እጅግ ተናዶ ይገኛል ማለት ነው። ስለዚህ በዚህ አይነት ሁኔታ ውስጥ ነው ያለው። ደብዳቤውንም ሲያየው ደብዳቤው የእሱ ስላልሆነ እንግዲህ በጣም ደንግጧል። ሉሃናም ስታይ ደንግጧ እውነቱን ነው ብላ ክፍሉ በዚህ ተጠናቋል ማለት ነው። ውድ ቤተሰቦቼ ባጭሩ ነው እኔ እየነገርኳችሁ እንግዲህ ቪዲዮ እንዳይረዝምባችሁ ነው። አሁን ላይ ደብዳቤውንም እንደዛ ቢያደርጉም እንግዲህ ዛሬ ደግሞ አድናን ነቅተዋል። ሉሃና ተሸውዳ ነበረ። ሉሃና እንግዲህ ሙሉ ለሙሉ አምናቸው ተሸውዳ ትገኛለች ማለት ነው። ብትሸወድም እንግዲህ አድናን ደርሶላታል። እስቲ ቀጣይ ክፍል እንዴት ይሆናል የሚለውን በጉጉት የምንጠብቀው ይሆናል ማለት ነው። ውድ ቤተሰቦቼ ይህንን ይመስላል። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ ቀናችሁ ያማረና የተዋበ እንዲሆንላችሁ መልካም ምኞቴ ነው። ያሰባችሁትን ሁሉ እግዚአብሔር አምላክ ያሳካላችሁ፣ የልባችሁ መሻት ይፈጽምላችሁ። ቀን ሁሉ ነገር ይሁን።